ሰላም ጤና ይስጥልን። መስከረም 23 2018 ዓ.ም የቀን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን በመምራት አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል። ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደጀመሩ በማብሰር የፌዴሬሽን መንግስቱን ዓመታዊ እቅድ ያቀርባሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በዚህ ዓመት 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን ወደ ጋዝ በመቀየር የትራንስፖርት ዋጋን በ50 በመቶ እንቀንሳለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ነዳጅ የሚጠቀሙ ማንኛውም ትልልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት ከዚህ በኋላ ክልክል ነው ሲሉም አስታውቀዋል። ባለፈው አንድ ዓመት 39000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዙን የኢሚግሬሽንና ዜግነት ጉዳዮች ገለጸ። ግለሰቦቹ በኢኮኖሚ አሻጥር ውስጥ ሲሳተፉ የተገኙ ናቸውም ተብሏል። ኢትዮጵያ የዓለም ጤና ድርጅትን 3ኛ ደረጃ የብቃት ማረጋገጫ ማግኘቷ በመድኃኒት ሉዓላዊነትን ለማረጋገጥ ያስችላል ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ተናገሩ። የተሽከርካሪ ሰሌዳዎች ወደ አንድ ወጥ ሀገር አቀፍ ሰሌዳ ሊቀየር ነው። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀመራል። የሀገራት መሪዎች አብረው የሚሰሩ ከሆነና ምቹ አካባቢን ለመፍጠር የሚተጉ ከሆነ በ2050 በፕላኔታችን ውስጥ የምግብ እጥረት አይኖርም ተባለም። አሜሪካ በኢትዮጵያ በ10 ቢሊዮን ዶላር ለሚገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገባች። የቻናል ዋን የቀን ዋና ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን አመሰግናለን። በምሽት የዜና ወጃችን ሌሎች ዜናዎቻችንን ጨምረን የምንገናኝ ይሆናል። መልካም ጊዜ